ድራማው የሚጀምረው ከሁለት ሳምንት በፊት በትውስታ በማሳየት ነው። አንድ ሴት የአፓርታማውን በር ስትከፍትና ቤት ገብቻለሁ ስትል ትሰማለች። ነገር ግን ማንም መልስ አይሰጣትም። ምላሽ የሚሰጣት ብቸኛው ነገር የቤቷ ስማርት ሲስተም ብቻ ነው። እሷ ግን በዚህ አልተከፋችም፣ ይልቁንም ፈገግ ትላለች። ይህች ሴት ዋና ገጸ ባህሪያችን ሶሜሬ ናት። ብቻዋን መኖር በጣም የተመቻት ትመስላለች። የቀን ውሎዋን ጮክ ብላ በማስላት ለራሷ ማውራት ትጀምራለች። በአንድ ቀን ውስጥ 24 ሰዓታት አሉ። 6 ሰዓት ለእንቅልፍ፣ 10 ሰዓት ለስራ ይውላል። ከሌሎቹ ነገሮች በኋላ ለራሴ የሚቀር 3 ሰዓት ከ30 ደቂቃ ብቻ ነው ትላለች። ነገር ግን በዚህ ከማዘን ይልቅ በፈገግታ ዛሬ ምርጥ ቀን ነው፣ ምንም ቀጠሮ የለም፣ ምንም እቅድ የለም፣ ለማንም መልስ መስጠት አይጠበቅብኝም ትላለች። ሶሜሬ በእውነት ደስተኛ የምትሆነው ብቻዋን ስትሆን እንደሆነ ታምናለች። በሚቀጥለው ትዕይንት ወደ አንድ የተጨናነቀ የገበያ ማዕከል እንሄዳለን። የሶሜሬ ጓደኛ ጂዮን በግድ ጎትታ ወሰደቻት። ነገር ግን የመጡት ለደስታ ብለው አይደለም። እንደ ጂዮን አባባል አሁን ሊፈቱት የሚገባ በጣም አሳሳቢና አስቸኳይ ችግር አለ። ችግሩም የኮሌጅ ጓደኛቸው ዳዮንግ ሰርግ ላይ ሶሜሬን ምን መልበስ እንዳለባት መወሰን ነው። ጂዮን የቀድሞ የክፍል ጓደኞቻቸው ሁሉ እዚያ እንደሚገኙ ታስታውሳታለች። ይህም የሶሜሬ የቀድሞ ፍቅረኛ ሴጁንን ይጨምራል። ሴጁን አሁን አዲስ ፍቅረኛ ይዟል። ጂዮን ሶሜሬ በዚያ ሰርግ ላይ እጅግ በጣም አምሮባት መታየት እንዳለባት ተወተውታታለች። ሶሜሬ ግን ነገሩን በሳቅ ታልፈዋለች። ግንኙነታችን ካበቃ ረጅም ጊዜ ሆኖታል፣ ለማንም የማረጋግጠው ነገር የለም ትላለች። ጂዮን ግን ተስፋ አትቆርጥም። በአንድ ሱቅ ውስጥ የሚያምር ልብስ ስታይ ሶሜሬ እንድትለካው ወዲያውኑ ትገፋፋታለች። ከዚያም ሁለቱ ጓደኛሞች በአንድ ምግብ ቤት ውስጥ አብረው ተቀምጠዋል። ጂዮን በድንገት ሶሜሬን ብቻሽን ስትኖሪ ብቸኝነት አይሰማሽም ብላ ትጠይቃታለች። ሶሜሬ ምንም ሳታቅማማ በፍጹም ስትል ትመልሳለች። ጂዮን ጥያቄዋን በመቀጠል ስለ ፍቅር ግንኙነት ወይም ስለ ፍቅረኛ ታስቢም ትላታለች። ሶሜሬ ተግባራዊ የሆነ ምላሽ ትሰጣታለች። ፍቅረኛ ቢኖረኝ ኩባንያዬ ደሞዝ አይጨምርልኝም፣ ይልቁንም የበለጠ ደክማለሁ፣ ብዙ ገንዘብ አጠፋለሁ። ስለዚህ በእኔ እይታ የፍቅር ግንኙነት ውጤታማ አይደለም ትላለች። ጂዮን እየሳቀች ትልቁ አደጋ ግን የአእምሮ ሰላምሽን የሚነጥቅ ያልበሰለ ወንድ ላይ መውደቅሽ ነው ስትል ትከራከራለች። ሶሜሬ ትከሻዋን ሰብቃ መፍትሄው ቀላል ነው፣ የበሰለ ወንድ መፈለግ ወይም ደግሞ ልክ እንደኔ ያለ ሰው ማግኘት ስትል ትመልሳለች። ጂዮን እንግዳ በሆነ አስተያየት አየቻት። ይህ ማለት እንዲህ ብዙ ችግር የሌለበት ግን ደግሞ ትንሽ ቀዝቃዛና ራቅ ያለ ሰው ማለት ነው ትላታለች። ሶሜሬ ይህንን ገለጻ እንደ ሙገሳ ትቀበለዋለች። በመቀጠል ወደ ኔሞዌብቱን ኩባንያ ቢሮ እንሄዳለን። መላው የቢሮ ሰራተኛ በሚያስደነግጥ ዜና ተረብሿል። ቀጣዩ የቡድን መሪ ለመሆን በጣም ተቃርቦ የነበረው አንጋፋው ፕሮዲውሰር ሚስተር ሾ በድንገት ስራውን ለቋል። ለማንም ሳይናገርና ሳይሰናበት በሁሉም ፊት በቀጥታ ከቢሮ ወጥቶ ይሄዳል። ሰራተኞቹ በሹክሹክታ ማውራት ይጀምራሉ። ወሬው እንደሚለው ሚስተር ሾ በድንገት የለቀቀው የኔም ምርጥ ደራሲ የሆነችውን ሶንግን የመቆጣጠር ጫና ስለበዛበት ነው። ብዙም ሳይቆይ የቢሮ ወሬ ወደ አንድ ትልቅ ጥያቄ ይለወጣል። አሁን የሶንግን ስራ ማን ይረከባል የሚል ነው። ሁለቱ ስሞች በፍጥነት ይነሳሉ። የኩባንያው ታዳጊ ኮከብ ፕሮዲውሰር ኪዮንግናም እና ሶሜሬ። ሶሜሬ ይህንን ወሬ ትሰማለች። የፊቷ ገጽታም ሁሉንም ነገር በግልጽ ያሳያል። በሚቀጥለው ትዕይንት የኩባንያው ዳይሬክተር በአንድ ካፌ ውስጥ ተራ የሚመስል ስብሰባ ያዘጋጃል። ሶሜሬ እና ኪዮንግናም ለብቻቸው ይደርሳሉ። ሁለቱ ለዳይሬክተሩ ማካሮን በስጦታ ይዘው መጥተዋል። ነገር ግን እዚያ ተቀምጠው ሲታዩ ስብሰባ በአጋጣሚ የተደረገ አለመሆኑን ይረዳሉ። ዳይሬክተሩም ከሁለታቸው አንዱ የሶንግ ፕሮዲውሰር መሆን አለባቸው በማለት በቀጥታ ይነግራቸዋል። በተጨማሪም ሁለቱም የኩባንያውን የራት ግብዣዎች ሲያመልጡ እንደነበርና በቅርብ ጊዜም የቡድኑ ስሜት እያሳዩ እንዳልሆነ በመንገር ይነቅፋቸዋል። ይህም ቢሆን ግን ውሳኔውን የሚያሳልፈው በሙያዊ ብቃት ላይ ብቻ ተመስርቶ እንደሆነ ቃል ይገባል። ሁለቱ ፕሮዲውሰሮች ለቦታው ከመወዳደር ይልቅ አንዳቸው ሌላውን ማሞገሳቸውን ኃላፊነቱን ወደ ሌላ ለመግፋት ይሞክራሉ። ኪዮንግናም ሶሜሬ ደራሲያንን የማስተዳደር ግሩም ችሎታ ስላላት ስራውን እሷ መውሰድ አለባት ይላል። ሶሜሬም በፍጥነት በመመለስ ኪዮንግናም ፍጹም የሆነ ስኬት ታሪክ አለው፣ እሱ የሚያስተዳድራቸው ደራሲያን ሁሉ ስራቸውን በጣም ተፈላጊ ይሆናል ትላለች። እንዲያውም አንድ ጊዜ የእሷ ፕሮጀክቶች ልዩ ጥንካሬ እንደሌላቸው የተናገረውን በማስታወስ ለዚህ ስራ ትክክለኛ ሰው እንዳልሆነች ለማሳየት ትሞክራለች። ኪዮንግናም በበኩሉ ሶንግ አብዛኛውን ስራ ራሷ ስለሰራችው የሚቀረው ብዙ ስራ የለም ሲል በረጋ መንፈስ ይመልሳል። ሶሜሬም ነገሩ እንደዛ ከሆነ ታዲያ አንተ ለምን አታስተዳድረው ስትል በቁጭት ትመልሳለች።
ዳይሬክተሩ ሁለቱ ሲከራከሩ ምንም ስሜት በማያሳይ ፍግስታ ይመለከታቸዋል። በመጨረሻም በረጅሙ ተንፍሶ እንግዲህ እንዳየሁት ሁለታችሁም ስራውን አትፈልጉም ማለት ነው ይላል። ከዚያም በቀጥታ ወደ ሶሚሬ እየጠቆመ ሶሚሬ አንቺ አስተዳድር ይላል። ሶሚሬ በአሁኑ ጊዜ 6 ደራሲያንን ብቻ እንደምትይዝና በመጀመሪያ ሶንግ የፍቅር ታሪካችንን እንድትጽፍ የመራቻት እሷ እንደነበረች ያስረዳል። ሶሚሬ ተቃውሞዋን ሳታሰማ ከዮንግናም በድንገት ሌላ ስብሰባ እንዳለበት ተናግሮ ጥሏቸው ይሄዳል። ሶሚሬ የማትፈልገው ኃላፊነት ተሸክማ እዚያው ቀረች። ከዚያ በኋላ የኩባንያው ቁጥር 1 የዌብቱን ደራሲ የሆነችው ዩንሶንግን እናገኛለን። ከአፓርታማ ውጭ ረዳት ፕሮዲውሰሯ ሶሚሬ በሩን በከፍተኛ ሁኔታ እያንኳኳች ሚስዩን እባክሽን በሩን ክፈቺ፣ የመጨረሻውን ፋይል ስጭኝ እያለች ትማጸናለች። በአፓርታማው ውስጥ ግን ዩንሶንግ ዘማንቱናው የተሰኘውን የዌብቱን ክፍል 21 በረጋ መንፈስ ወደ ኢንተርኔት ትጭናለች። በስክሪኑ ላይ አፕሎድ ተጠናቋል የሚል መልእክት ይበራል። እሷ የፈለገችውን ክፍል በራሷ ጊዜና ሁኔታ አፕሎድ አደረገች። ያ ትዕይንት በፊት ሶሚሬ ከዩንሶንግ ጋር ሲሰሩ የሚያሳየው መጥፎ ትውስታ ነው። በዚህ መሃል የሶሚሬ ትረካ በቀስታ ይሰማል። ልክ የነጭ የደም ሴሎች አልፎ እንደሚገባ የጉንፋን ቫይረስ የዩንሶንግ ሁኔታ በአንድ ወቅት የዕለት ተዕለት ህይወቴን ሙሉ በሙሉ ተቆጣጥሮት ነበር። ይህ በእንዲህ እንዳለ ሶንግ በስራ ሰዓት መካከል ለሶሚሬ ትደውላለች። በኢንተርኔት ላይ በሚሰነዘሩ ትችቶች ትቆጣታለች። ወዲያውም ህጋዊ እርምጃ ስለመውሰድ ማውራት ትጀምራለች። እንዲያውም በእህቷ በኩል ጠበቃ ማነጋገሯን ትገልጻለች። ሶሚሬ በረጋ መንፈስ ልታረጋጋት ትሞክራለች። ነገር ግን ዩንሶንግ በድንገት እርስ በመቀየር በዚህ ወር ከስራ እረፍት መውሰድ ትችል እንደሆነ ትጠይቃታለች። ሶሚሬ በድንጋጤ ትቀራለች፣ ምክንያቱም ባለፈው ወር እረፍት ወስዳ እንደነበር ታስታውሳለች። የስልክ ጥሪው በማይመች ሁኔታ ይቋረጣል። በማግስቱ ሶሚሬ የዳንዮንግ ሰርግ ላይ ትገኛለች። ጂዮን ወዲያውኑ አንድ ነገር ታስተውላለች። ሶሚሬ እሷ የመከረቻትን ልብስ አልለበሰችም፣ ይልቁንም በጣም በቀላል ሁኔታ ተኳኩላ መጥታለች። ሶሚሬም ዛሬ ለማንም ራሴን ለማሳየት መሞከር ትርጉም የለውም ትላለች። ብዙም ሳይቆይ የድሮ የዩኒቨርሲቲ ጓደኞቻቸው ይመጣሉ። የመገናኘት ደስታም ይጀምራል። ሁሉም ሰው ሶሚሬ ምን ያህል እንደማረባት በመናገር ይደነቃሉ። ስለ ድሮ የክፍል ጓደኞቻቸው እያወሩ ይጫወታሉ። አንድ ሰው ሴጁን አሁንም አሜሪካ እንዳለና በሚቀጥለው ሳምንት እንደሚመለስ ይናገራል። ሴጁን በቦታው ባይኖር እንኳ ፍጹም የሆነ ህይወቱን በሆነ መንገድ ማሳየት ችሏል። ሶሚሬ ግን ምንም አይነት ስሜት ሳታሳይ ሁሉንም በረጋ መንፈስ ትመለከታለች። ከስነ ስርዓቱ በኋላ ሶሚሬ ያለፈውን ታስታውሳለች። እሷና ፍቅረኛዋ አንድ ሰውዬ ልጅ አቅፎ ይመለከታሉ። እሱም አንድ ቀን የራሴን ልጅ እንዲህ ማቀፍ ፈልጋለሁ ሲል በቀስታ ይናገራል። ሶሚሬ ማንን ልታገባ ነው ስትል ትጠይቀዋለች። እሱም ትከሻዋን ሰብቆ አንድ ቀን የሆነ ሴት ይላል። ሶሚሬ በንግግሩ ትንሽ ትከፋለች፣ ምክንያቱም ስለ ወደፊቱ ጊዜ ሲያወራ ሁልጊዜ እኔ እንጂ እኛ ይልም ነበር። ይህም በሶሚሬ ለብቻ የመኖር ፍላጎት በስተጀርባ ያለውን ምክንያት ያሳያል። ወደ ቢሮ ስንመለስ ሶሚሬ ከኪዮንግናም ስራውን በይፋ ተረክባለች። እሱም ስለ ዌብትኑ እይታ ቁጥሮች፣ ስለ ማስታወቂያ ስምምነቶችና ስለ ተመልካቾች መረጃ በዝርዝር ያስረዳል። ሁሉም ነገር በጥሩ ሁኔታ ተደራጅቷል። እንዲያውም ከመጠን በላይ የተደራጀ ነው። ሶሚሬ በውስጧ ይህንን ተቀጣጣይ ቦምብ በእኔ ላይ ጥሎ ሲሄድ በውስጡ ከልክ በላይ እየተደሰተ ይሆናል ትላለች። ከመሄዱ በፊት ከዮንግናም ያልተጠበቀ ነገር ይሰጣታል። እሱም የሳውና ኩፖን ነው። ሚስተር ቾ ያስፈልጋታል እንዳሉት ይነግራታል። ሶሚሬ ወዲያውኑ አያስፈልገኝም፣ ምንም ቢሆን እቤቴ ነው የምተኛው ስትል ትቃወማለች። ፓርክ ዮንግናም በትትና ፈገግ ብሎ ይሄዳል። ሶሚሬም ሲሄድ በአንክሮ ትመለከተዋለች። ከዚያም የሥራ ባልደረባዋ ዛሬ ከዩንሶንግ ጋር ስብሰባ እንዳላት ይነግራታል። በዚያ ቅጽበት የምሳ ሰዓት ስለነበር ሁሉም ለምሳ ይወጣሉ። ነገር ግን ስብሰባው ከመጀመሩ በፊት ዩንሶንግ ባልታሰበ ሁኔታ ቀድማ ከምግብ ቤት ውስጥ ትገኛለች። የሶሚሬ የሥራ ባልደረቦች ወዲያውኑ ያመልጣሉ። ሶሚሬንም ከደራሲዋ ጋር ብቻዋን ይተዋታል። በምሳ ሰዓት ሶሚሬ ስለ ዌብቱን ታሪክ ያላትን ስጋት በጥንቃቄ ታንሳለች። ዋናው ገጸ ባህሪ በቾይሲዩ ቤተሰቦች ዘወትር ስትበደልና እሱ ሲያድናት የሚታየው ተደጋጋሚ ታሪክ አንባቢዎች እያሰለቸ ሊሆን እንደሚችል ትጠቁማለች። ዩንሶንግ ወዲያውኑ ትቃወማለች። አንባቢዎቹ ስለ ታሪኩ ቢያማርሩም አሁንም ማንበባቸውን ይቀጥላሉ ስትል ትከራከራለች። ከዚያም በመቀጠል ሶሚሬ አንቺ እንዲህ እንደምትሆኚ አውቅ ነበር፣ በጣም ጎበዝ ነሽ፣ ግን ከኔ ጋር አትጣጣሚም ትላታለች። ሶሚሬ በረጋ መንፈስ ከኔ ጋር መስራት ካልፈለግሽ ለዳይሬክተሩ መናገር ትቺ ነበር ትላለች። ዩንሶንግ ግን ነገሩን ችላ በማለት አንደ ድሮ ሁሉንም ነገር እያየን እናስተካክለዋለን ትላለች። እነዚያ ቃላት በሶሚሬ አእምሮ ውስጥ ያስተጋባሉ።
ከእነሱም ጋር ያለፈ ጊዜ የሥራ ጫና፣ የጊዜ ገደብና ሁከት የነገሰባቸው ትዝታዎች ብልጭ ይልባታል። በሚቀጥለው ትዕይንት ዱ ከተሰኘ የቴክኖሎጂ ኩባንያ የመጣው ሚንጁንዮንግ ሶንግን ለማግኘት ይደርሳል። ቦይፍሬንድ ኦን ዲማንድ የተባለ አዲስ የምናባዊ የፍቅር ግንኙነት አፕ ያስተዋውቃል። አፑ ቀድሞውኑ የዩንሶንግ ዌብቱን ገጸ ባህሪ ቾይሲውን በመጠቀሙ ከፍተኛ ተቀባይነት አግኝቷል። አሁን ደግሞ ከሌሎች ታሪኮቿ የወንድ ገጸ ባህሪያት መጨመር ይፈልጋል። ሶንግ አብዛኞቹ ገጸ ባህሪያት የቾይ ሲው የወረዱ ቨርዥኖች መሆናቸውን በቀድ መልክ ትናገራለች። ሶሚሬ ግን የተሻለ ሀሳብ ታቀርባለች። መቼም ቢሆን የፍቅር ዕድል ያላገኙትን ሁለተኛ ወንድ ገጸ ባህሪያትን ብንጠቀምስ ስትል ትጠይቃለች። ያቀረበችው መፈክርም ቀላል ግን ድንቅ ነበር። እሱ ዋና ተዋናይ ለማድረግ ተራው ያንቺ ነው የሚል ጁንዮንግ ወዲያውኑ በሀሳቡ ይስማማል። ስምምነቱም ይጸድቃል። ከስብሰባው በኋላ ጁንዮንግ ወደ ሶሚሬ ቀረብ ብሎ ሌላ ጥያቄ ያቀርብላታል። ቦይፍሬንድ ኦን ዲማንድ የተባለውን አፕ በክፍያ እንድትሞክርና አስተያየት እንድትሰጥ ይፈልጋል። ሶሚሬ መጀመሪያ ላይ ነገሩ እንግዳ ይሆንባታል። በጣም እውነተኛ የሚመስል የትወና ጨዋታ ይመስላታል። ነገር ግን ለዚህ ስራ ክፍያ እንደምታገኝ ሲነግራት የፊቷ ገጽታ ሙሉ በሙሉ ይለወጣል። ካርዱን ተቀብላ እንደምታስብበት ተነግረዋለች። በሚቀጥለው ትዕይንት ሶሚሬ በምሽት ቤቷ ውስጥ ብቻዋን ተቀምጣለች። የቦይፍሬንድ ኦን ዲማንድ መሳሪያ ደርሷታል። መመሪያውን ተከትላ የሚያብራራውን ቀለበት መሰል የጆሮ ማዳመጫ በራሷ ላይ ታደርጋለች። ከዚያም ቀዩን ቁልፍ ትጫናለች። ቀለበቱ በድንገት ይበራል። በቅጽበት በዙሪያ ያለው ዓለም መለወጥ ይጀምራል። አየሩ መጀመሪያ ቀዝቃዛ፣ ቀጥሎም ሞቅ ይላል። በዙሪያ ያለው ነገር ሁሉ ሙሉ በሙሉ የተለየ ይመስላል። ሶሚሬ በድንጋጤ ዙሪያዋን ትመለከታለች። ከዚያ ከፊቷ አንድ ሰው ሲመጣ ታስተውላለች። በደንብ የምታውቀው ፊት ነው። ይህ ቾይሲው ነው። በዚያው ቅጽበት አፑ እንኳን ደስ አለሽ ሚስ ሶሚሬ፣ የመጀመሪያ ፍቅረኛሽን አግኝተሻል ሲል ያበስራል። ሲው በቀጥታ አይኗን እያየ ደህና ነሽ ሲል በቀስታ ይጠይቃታል። ሶሚሬ ግን ድምፁ እምብዛም አይሰማትም። አእምሯ ሙሉ በሙሉ ደንዝዟል። ምክንያቱም ይህ ሰው እውነተኛ ሊሆን አይገባም ነበር። በድንጋጤ ቀለበቱን ከጣቷ ላይ በፍጥነት ታወልቃለች። በሚቀጥለው ሰከንድ ሁሉም ነገር ይጠፋል። በድንገት ወደ እውነታው ዓለም ትመለሳለች። ራሷንም በቤቷ ውስጥ ተቀምጣ ታገኘዋለች። ልቧ በከፍተኛ ሁኔታ ይመታል። በሆነው ነገርም ክው ብላ ቀርታለች። በእጆቿ ያለውን መሳሪያ ያየች በአድናቆት ጁንዮንግ አንተ ፍጹም ጎበዝ ነህ፣ በእውነት አከብርሃለሁ ትላለች። በሚቀጥለው ትዕይንት ሶሚሬ እንደገና ወደ አፑ ትገባለች። በዚህ ጊዜ ግን በአእምሮዋ ተዘጋጅታለች፣ ወይንም ቢያንስ እንደተዘጋጀች ታስባለች። እንደገና ራሷን በደመቁ ማስጌጫዎች፣ ፖስተሮች በተሞላ ብሩህ ቦታ ውስጥ ታገኘዋለች። ከፊቷ አንዲት ደስተኛ ወጣት ቆማለች። ወጣቷ ራሷን የሶሚሬ የግል የፍቅር ግንኙነት ስራ አስኪያጅ እንደሆነች ታስታውቃለች። ስሟንም ሆኢ ብላ እንድትጠራት ትነግራታለች። ሶሚሬ በግራ መጋባት ዙሪያዋን ትመለከታለች። የት እንዳሉና ምን እየሆነ እንደሆነ ትጠይቃታለች። ስራ አስኪያጇ ይህ ቦታ ሙሉ በሙሉ የምናባዊ ዓለም እንደሆነ ትገልጽላታለች። ወደዚህ ዓለም የሚገባ ማንኛውም ተጠቃሚ በእጁ ላይ የሚታይ ልዩ ቀለበት ወዲያውኑ ይሰጠዋል። ደንቡ በጣም ቀላል ነው። ቀለበቱን ካወለቅሽ ወዲያውኑ ከሲስተሙ ትወጫለች። ሶሚሬ ለጥቂት ጊዜ አሰበችና በጣም አስፈላጊውን ጥያቄ ትጠይቃታለች። አሁን እውነተኛ አካሌ እቤት ውስጥ ምንም አይሆንም፣ ስራ አስኪያጇም ምናልባት ስትል ትመልሳለች። ከዚያ በኋላ ስራ አስኪያጇ ወደ አንድ በር ትወስዳታለች። ከበሩ በላይ የምታውቂው የሚመስል ሰው የሚል ጽሑፍ ይታያል። ይህም የሶንግ ዌብቱን ርዕስ ነው። ምን ሊፈጠር እንደሆነ ወዲያውኑ ትረዳለች። በቀስታ ወደ ውስጥ ትገባለች። በበሩ ማዶ ያለው ዓለም ልክ ደጋግማ እንዳነበበችው ዌብቱን ይመስላል። የኤስዋይን ኩባንያ የሚያምሩ ቢሮዎች፣ የሚያብረቀርቁ ወለሎችና ፍጹም የሆኑ ልብስ የለበሱ ሰራተኞች በሙያዊ ስሜት ይንቀሳቀሳሉ። ሶሚሬ ራሷን ስትመለከት አንድ የሚያስገርም ነገር ታስተውላለች። ልክ እንደ ዌብቱኑ ዋና ሴት ገጸ ባህሪ እንደ ዩናሪ ለብሳለች። ይህም ማለት ከማንም በላይ በምታውቀው ታሪክ ውስጥ የሆቴሉ ሰራተኛ ሆና እየተጫወተች ነው ማለት ነው። ነገር ግን ሁኔታውን ሙሉ በሙሉ ከመረዳቷ በፊት በአጋጣሚ ራሷን በአንድ ሰው ቢሮ ውስጥ ታገኘዋለች። በዚያ ቅጽበት የቢሮ በር በድንገት ይከፈታል። ቾይሲው ወደ ውስጥ ይገባል። በዌብቱኑ ላይ ሶሚሬ ሁልጊዜ የምታስበው ሰዓሊው ገጸ ባህሪውን በጣም አጋኖና ከተፈጥሮ ውጭ በሆነ መልኩ አሳምሮ እንደሳለው ነበር። አሁን ግን በዚህ በምናባዊ ዓለም ስታየው አንድ አስደንጋጭ ነገር ትረዳለች። ስዕሉ በእውነት ከሱ ውበት በታች ነበር። ለጥቂት ጊዜ አእምሮዋ ስራው ሙሉ በሙሉ አቆመ። ቾይሲው ጠረጴዛውን ተመለከተ። ከዚያም በቁጣ በተሞላ ድምፅ አንድ ሰራተኛ በጠረጴዛ ላይ ለመቀመጥ ድፍረቱን አግኝታለች ማለት ነው፣ አሁኑን ውጪ ይላል።
ሶሚሬ በፍጥነት ከጠረጴዛው ላይ በመውረድ ወደ በሩ መሄድ ትጀምራለች። ነገር ግን በድንገት ሲዩ ያስቆማታል። ለጥቂት ጊዜ በትኩረት ከተመለከታት በኋላ ከዚህ በፊት ተገናኝተናል ሲል በቀስታ ይጠይቃታል። ወዲያውኑ ሶሚሬ በውስጧ ይኸው የታወቀው የቼልሲው አንደኛ መስመር መጣ ትላለች። ቀጥሎ ምን ሊፈጠር እንደሚችል አስቀድማ ታውቃለች። ምክንያቱም ይህንን ትዕይንት በዩቱብ ላይ ደጋግማ አንብበዋለች። ቼልሲው በቀስታ ወደ እሷ ተጠግቶ አስገራሚ የፍቅር ቃላቱን መናገር ይጀምራል። ካዳነችው ቀን ጀምሮ ሲፈልጋት እንደነበር ለአንድ አፍታ እንኳ ሊረሳት እንዳልቻለና በየምሽቱ በህልሙ እንደሚያያት ይነግራታል። ሶሚሬ ንግግሩን በሙሉ ካዳመጠች በኋላ በድንገት ይህ ሰውዬ ሙሉ በሙሉ አብዷል፣ ሰምቼው የማላቀውን እጅግ የሚያሸማቅቅ ንግግር ነው ስትል ትጮኻለች። በሁኔታው ግራ ተጋብታ ወዲያውኑ ቀለበቱን ከጣቷ ላይ ታወልቃለች። በከፍተኛ ድንጋጤም እንደገና ከሲስተሙ ትወጣለች። ይህ በእንዲህ እንዳለ በእውነተኛው ዓለም በኔሞ ቢሮ ውስጥ ውጥረት እየጨመረ ነው። የዩን ሶንግ ዘማንቱናው ዌብቱን ተፈላጊነቱ ቀስ በቀስ እየቀነሰ መጥቷል። ዳይሬክተሩ ከዮንግናምን በድብቅ ቢሮ ጠርቶ አዲስ እቅድ ይነግረዋል። ሁዋኒ የተባለች ታዳጊ የዌብቱን ደራሲ የሶንግ ዌብቱን በሚለቀቅበት በየሳምንቱ አርብ ስራዎቿን መልቀቅ ትጀምራለች። በሌላ አነጋገር ቀጥተኛ ፉክክር ይጀምራል ነው። ዳይሬክተሩ ስብሰባውን ከመጨረሱ በፊት ሶሚሬ ይህንን ማወቅ ያስፈልጋትም ይላል። ነገር ግን የቢሮ ወሬ በፍጥነት ይሰራጫል። መረጃው እንደደረሳት ሶሚሬ ወዲያውኑ ትጠይቃለች። እንዲህ ያለ ትልቅ የጊዜ ሰሌዳ ሲደረግ የሷ የዌብቱን ፕሮዲውሰር በመሆኗ መሳተፍ እንደነበረባት ትገልጻለች። የተሰጣት ምላሽ ግን ግልጽና ዝቅ የሚያደርግ ነበር። አንቺ አለቃ አይደለሽም፣ ውሳኔው ተጠናቋል፣ የምታደርጊውም ምንም ነገር የለም ይላታል። ከዚያ በኋላ ሶሚሬ ከዚህ በፊት ትኩረት ያልሰጠችው አንድ እንግዳ ነገር ማስተዋል ትጀምራለች። ቼልሲው በባቡር ጣቢያ ማስታወቂያዎች፣ በመጽሐፍት መሸጫዎች እንዲሁም አንድ የፕላስቲክ ቀዶ ጥገና ክሊኒክ የእሱን ፊት እንደ ውበት መለኪያ ሲጠቀሙበት ታያለች። በአንድ ካፌ ውስጥ ሁለት ሴቶች እሱ ምን ያህል ቆንጆ እንደሆነ በደስታ ያወራሉ። በከተማው ውስጥ ስትራመድ መላው ዓለም በየጥጋጥጉ ቼልሲውን ከፊቷ የሚያመጣባት ይመስላታል። በሚቀጥለው ትዕይንት ሶሚሬ ይበልጥ በቆራጥነት መንፈስ እንደገና ወደ አፑ ትገባለች። ሁልጊዜ ሙያዊ ብቃቴን መጠበቅ አለብኝ ስትል ለራሷ ትናገራለች። ወደ ዌብቱኑ ዓለም ስትገባ ታሪኩ ወደፊት እየሄደ ትረዳለች። አሁን የምትሰራው በጸሐፊ ቢሮ ውስጥ ነው። ይህም ማለት ቼልሲው ወደ እሱ እንድትቀርብ ወደዚያ አዛውሯታል ማለት ነው። ብዙም ሳይቆይ በጣም ጥብቅ የሆነችና ዋና ጸሐፊ ሚንጁ ትመጣለች። ራሷን በይፋ ካስተዋወቀች በኋላ በሚስተር ቾይ ስም የሥራ ቃል መጠየቅ እንደምታደርግላት ትገልጽላታለች። ሶሚሬ በግርም ትመለከታታለች። ለፍቅር ቀጠሮ የሥራ ቃል መጠየቅ ስትል ትደነቃለች። ሚንጁ ግን ሙሉ በሙሉ በቁም ነገር በመቀጠል ስለሚመቻት ምግብ፣ ስለ ፍላጎቶቿ፣ ስለሚመጥናት የወንድ አይነትና ስለሚመቻት የጉዞ ቦታዎች ትጠይቃታለች። ሶሚሬም የበሬ ስጋ፣ የአሳማ ስጋና በአጠቃላይ ሁሉንም አይነት የስጋ ውጤቶች እንደምትወድ ትመልሳለች። በሙሉ ንግግር ወቅት እነዚህ ጥያቄዎች ራሱ ሊጠይቀኝ አይገባም ነበር፣ ለምን ሌላ ሰው እንዲያደርገው አደረገ በማለት ሳቋን መቆጣጠር አቅቷታል። በመቀጠል ቼልሲው በሚንጁ በኩል ሁለት ተጨማሪ ጥያቄዎችን ይልካል። እነሱም ስለ አለርጂና ስለ ጫማ ቁጥር ናቸው። ሶሚሬ ግን በመገረም ቅንድሟን ከፍታ አድርጋለች እንጂ ምንም አትናገርም። ከዚያ በኋላ ቼልሲው ወደ ቢሮ ይጠራታል። በሩን ልታንኳኳ ስትል ሚንጁ ወዲያውኑ ታስቆማታለች። ሚስተር ሾይ ሁለት ጊዜ ማንኳኳት አይወድም፣ አንድ ጊዜ ብቻ በቀስታ ማንኳኳት ነው የሚፈቀደው ስትል ታስረዳታለች። ሶሚሬ በቀስታ ለማንኳኳት ትሞክራለች። ነገር ግን ሚንጁ አሁንም ቢሆን ድምፁ ትንሽ እንደበዛ ትነግራታለች። በመጨረሻም ሶሚሬ ወደ ውስጥ ትገባለች። ልክ እንደገባች ደንዛ ትቀራለች። መላው ቢሮ በደርዘን በሚቆጠሩ በሚያምሩ አበቦች ተሞልቷል። ቼልሲው በክፍሉ መካከል ቆሞ የእሷን ምላሽ በትኩረት ይከታተላል። ከዚያም አንዲት ሴት ለመማረክ ከሁሉ የተሻለው መንገድ ይህ ነው ይላል። ሶሚሬ አበቦቹን እያየች በቸልታ ሄይ ይህንን ማድረግ አልነበረብህም ትላለች። ቼልሲው ግን ወዲያውኑ እየማረኩሽ ሊሆን ይችላል፣ ነገር ግን ሄይ ከሚለው የተሻለ መልስ እፈልጋለሁ ይላታል። ሶሚሬ በሀፍረት ትተነፍሳለች። ራሷን ለማረጋጋት እየሞከረች ቀጥሎ ምንድነው የሚመጣው ስትል ትጠይቃለች። ቼልሲውም አብረሽ ነይ ይላታል። በሚቀጥለው ትዕይንት ወደ አንድ የቅንጦት ገበያ ማዕከል ይወስዳታል። እዚያም የፈለገችውን እንድትለካ ይነግራታል። ሶሚሬ በዲዛይነር ልብሶች መካከል ቆማ ለጥቂት ጊዜ ምናባዊ ዓለም ውስጥ መሆኗን ትረሳዋለች። ከዚያም ለሁለታቸው ብቻ ተከራይቶ ወደ ተዘጋጀ የግል መዋኛ ገንዳ ይወስዳታል። ሶሚሬ ባዶ መዋኛ ገንዳ እያየች የማትዋይ ከሆነ ለምን ቦታውን በሙሉ ተከራየኸው ስትል ትጠይቀዋለች። ቼልሲውም አልተመቸሽም ይላታል። ለጥቂት ጊዜ ቆይታ መጥፎ አይደለም ስትል ትመልስለታለች።
ከዚያ በኋላ የፍቅር ቀጠሮ ይበልጥ አስገራሚ እየሆነ ይሄዳል። ቾይሲው በግል አውሮፕላን ወደ አንድ ያልታሰበ የምግብ ቦታ ይወስዳታል። ይህም በምሽት ሰማይ ስር በባህር ላይ የምትቀዝፍ ጀልባ ናት። በባህሩ ላይ ሲጓዙ ዶልፊኖቹ ከመርከቧ ጎን ይዋኛሉ። ሶሚሬ ማመን ባትፈልግም እንኳ በዚያ ቅጽበት ሙሉ በሙሉ ተማርካለች። በሚቀጥለው ትዕይንት በአንድ የባህር ዳርቻ ላይ ይታያሉ። ከዚያም ያለምንም ቅድመ ማስጠንቀቂያ ቾይሲው ወደ እሷ ዞር ብሎ እንጋባ፣ ወላጆቼን እናሳምናቸዋለሁ ይላታል። ሶሜሬ በድንጋጤ አብዳሃል ስትል ትጮኻለች። እየተጋባን ሳይሆን እየተዝናናን ብቻ ነው ያለነው ስትል በዝርዝር ታስረዳዋለች። ቾይሲው ለጥቂት ጊዜ ዝም ይላል። ከዚያም በረጋ መንፈስ እሺ መጋባት የለብንም ይላል። በምላሹ ግን ትንሽ የተሸነፈ በመምሰል ቢያንስ ፍቅረኛዬ መሆን ትችያለሽ፣ ከዚህ በፊት ማንንም ምንም ጠይቄ አላውቅም ይላታል። ከዚያም ይስማታል። በመቀጠልም ትንሽ ስጦታ እያቀረበ ለዚህ መጠየቅ ያለብኝ ሲል በቀስታ ይጠይቃታል። በዚያ ቅጽበት የሶሜሬ አእምሮ ሙሉ በሙሉ ስራ ያቆማል። በውስጧ አእምሮዋ ዶፓሚን በዛብኝ እያለ ይጮኋል። እየተሸማቀቀችና ፊቷ በደስታ እየበራ ፊቷን ታዞራለች። ቾይሲው ለምን ፊትሽን አዞር ሲል ይጠይቃታል። እሷም አዞርኩ እንዴ ስትል በማያመች ሁኔታ ትመልሳለች። እሱም ዝም ብሎ ፈገግ ይላል። ከዚያም በድንገት የምናባዊ ዓለም ይዘጋል። ሚስ ሶሜሬ ከቾይሲው ጋር የነበረሽ የ50 ሰዓት ቆይታ ተጠናቋል የሚል ረጋ ያለ የሲስተም ድምፅ ይሰማል። ሶሜሬ በድንጋጤ ዙሪያዋን እያየች ምናልሽ ትላለች። አገልግሎት ጊዜው አልቋል። ወዲያውኑ አይሆንም ብላ እየጮኸች ወደ ቾይሲው ትጠጋለች። የምናባዊው ዓለም እየጠፋ ሲሄድ ስሙን ትጠራዋለች። ነገር ግን ትዕይንቱ ጠፋ። በሚቀጥለው ሰከንድ ቤቷ ውስጥ ብቻዋን ተቀምጣ ቀለበቱን ይዛ ወደ ባዶ ቦታ እያየች ራሷን ታገኘዋለች። በዚያን ጊዜ ነው ቀደም ብላ ዘላው የነበረውን ቅድመ ሁኔታ ያነበበችው። ከአንድ ወንድ ገጸ ባህሪ ጋር ለ50 ሰዓታት ብቻ ነው መቆየት የሚቻለው ይል ነበር። ከምናባዊ ዓለም በመባረሯ እንደተናደደች አምሽታ ወደ ሶንግ ቤት በመሄድ በሩን በኃይል አንኳኳች። ዩንሶንግ ደክሟትና ተበሳጭታ በሩን ከፈተች። ስንት ሰዓት እንደሆነ ታውቂያለሽ አለቻት። ሶሜሬም ደርሼበታለሁ፣ ቾይሲውን ምን ማድረግ እንዳለበት አውቃለሁ አለቻት። ስላፑ ሳትጠቅስ ያገኘችውን እውነት እንደ አዲስ የፈጠራ ሀሳብ አቀረበችው። ችግሩ ራሱ ቾይሲው አልነበረም። ከመጠን በላይ የሆኑት ንግግሮች፣ ድራማዊ ንግግሮችና የተጋነኑ ስሜቶች ነበሩ። እሱ የሚወክለው ምናባዊ ፍላጎት ግን ችግር የለበትም። እሱ አንጋፋ ነው። ሴት አንባቢዎች ከደካማ ሕይወታቸው ለማምለጥ የሚፈልጉት አይነት ምናብ ነው። አንባቢዎቹ በሱ አልሰለቹም። አቀራረቡ ነው ያሰለቻቸው። አሸማቃቂ የሆኑትን ንግግሮች አስወግጅና በስሜቱ ላይ ትኩረት አድርጊ። የልብስ መሸጫ ሱቅ ትዕይንት፣ የመዋኛ ገንዳ ጸጥታ፣ ለማንም የማይንበረከክ ጠንካራ ወንድ አንቺን ብቻ ሲማጸን፣ ያኔ ታሪኩ እንደገና ኃይል ይኖረዋል አለቻት። ዩንሶንግ በዝምታ አዳመጠች። ሌሊቱን ሙሉ ስትሰራ አደረች። በማግስቱ ጠዋት ውጤቱ ወዲያውኑ ታየ። አዲሱ የዌብቱን ክፍል ተለቀቀ። አንባቢዎቹም ወዲያውኑ ምላሽ ሰጡ። ሰንጠረዡ ታደሰ። የህዋን እቅድ በሶስተኛ ደረጃ ላይ ሲቀመጥ የሶንግ ዘማንቱናው እንደገና ወደ አንደኛ ደረጃ ወጣ። ቢሮው በደስታ ተሞላ። ሁሉም ሶሜሬን ለማመስገን ይሮጣሉ። እሷ ግን በደስታው መሃል ቆማ የሆነው ሁሉ እያንሰላሰለች በቀስታ ፈገግ ትላለች። በሚቀጥለው ትዕይንት ሶሜሬ ያፑን አስተያየት ለመስጠት ሚንዮንግን ታገኘዋለች። እሱም አንብቦት ልክ እንደጠበቁት ግልጽና በሚገባ የተጻፈ ነው ሲል ራሱን ይነቀንቃል። ከዚያም በእውነት ከሆነ ራስሽ ከምትሰሪበት ዌብቱን ገጽ ባህሪ ጋር መገናኘት አስደሳች ነው እና እንዴት ነበር ሲል ጠይቃታል። ሶሜሬ ከመመለሷ በፊት ለጥቂት ጊዜ አሰበችና ደስ ሲል ነበር አለችው። እንዲያውም ከደስታ በላይ ሚንዮንግ ለምን ቆይታዋን ቀድማ እንዳጠናቀቀች ጠይቃታል። ሶሜሬም ቾይሲው ገና ከጅምሩ ደረጃውን በጣም ከፍ አድርጎታል ስትል ታስረዳለች። ሚንዮንግ በረጋ መንፈስ ሚሶ ገና 899 ገጽ ባህሪያት ቀርተዋል። ቾይሲው ምርጡ እንደሆነ በምን እርግጠኛ ሆንሽ? የቀሩሽን ሰዓታት አሁን ከተውሻቸው በኋላ ሊቆጭሽ ይችላል ይላታል። ሶሜሬ በዝምታ ትቀራለች። በዚያው ምሽት ቤቷ ሆና ከራሷ ጋር ትከራከራለች። እንደገና ወደ አፑ እንደማትገባ ለራሷ ትምላለች። አገልግሎቱን አስቀድሜ ተረድቼዋለሁ። በልብ ወለድ ገጸ ባህሪ ምክንያት ብቻ የሚመለስበት ምንም ምክንያት የለም ትላለች። ከዚያም በድንገት ትቆምና የአንድ ወር ነፃ ሙከራ ነው፣ ለምን በትክክል አልተጠቀምክበትም? መቼ ነው ነፃ ነገር አልፈልግም ማለት የጀመርኩት? በማለት መሳሪያውን አንስታ ቀለበትን ታደርጋለች። ሶሜሬ ወደ ቦይፍሬንድ ኦን ዲማንድ ዓለም ትመለሳለች። የፍቅር ግንኙነት ስራ አስኪያጇ በፈገግታ ትቀበላታለች። ዛሬም ሌላ አስደናቂ ምርጫ የደረሰች ይመስላል። ፍጠኚ ትላታለች። ሶሜሬ አሁንም ነገሩን እየተጠራጠረች ትከተላታለች። በውስጧም ሚንዮንግ ተመልሼ እንድመጣ አሳምሮኛል፣ ግን በእውነት ከቾይሲው ጋር የበለጠ የሚመስጥ ወንድ ይኖራል፣ እውነተኛ የዌብቱን ዋና ገጽ ባህሪ ከሆነው ብላ ታስባለች።
ከዚያም ወደ አዲስ ዓለም ትገባለች። ድባቡ ከቾሲው ዓለም የተለየ ሞቅ ያለና ትንሽ ሁከት የበዛበት ይመስላል። አፑ እንኳን ደስ አለሽ ሚስ ሶሜሬ ሁለተኛ ፍቅረኛሽን አግኝተሻል ሲል ያበስራል። በዚያው ቅጽበት ከአንድ ወጣት ጋር ይታያሉ። እሱ ግን ምንም ሳይላት ከጓደኛው ጋር ዞር ብሎ ይሄዳል። ሶሜሬ ሲሄድ እያየች እንግዲህ በካምፓስ ውስጥ በጣም ተወዳጅ የሆነው ልጅ ይወደኛል ማለት ነው፣ ጥሩ ለውጥ ነው ብላ ታስባለች። እውነታው ግን እሱ አይወዳትም፣ ቢያንስ ለጊዜው። በሚቀጥለው ትዕይንት ሶሜሬ ከኮሌጅ ጓደኛዋ ሱጂ ጋር በካምፓስ ውስጥ እየተዝናኑ ነው። ሁለቱ አብረው እየተራመዱ የተለያዩ የክለቦችን ይጎበኛሉ፣ እያወሩም ይስቃሉ። ድባቡ ቀላልና አዲስ የትምህርት ዘመን የጀመሩ የሁለት ጓደኛሞች ደስታ ይታይበታል። ብዙም ሳይቆይ በተማሪዎች ምክር ቤት ቢሮ አቅራቢያ ረጅም ሰልፍ ያሉ። ሰልፉ ለምንድን ነው ብለው ሲጠይቁ ለኩሙዶ ውድድር ትኬት ለመቁረጥ እንደሆነ ይረዳሉ። ትኬቱ አስቀድሞ ያለቀ ሲሆን ሁሉም የመጣው በኡንሆ ምክንያት እንደሆነ ይነገራቸዋል። ሱጂ በሆነ መንገድ ትኬት አገኘችና ወደ ውስጥ ገብተው ውድድሩን ይመለከታሉ። ሶሜሬ ራሷን በአንድ የዩኒቨርሲቲ ስፖርት ማዘውተሪያ ውስጥ ታገኘዋለች። በሜዳው ላይ የኩሙዶ ልብስ የለበሰ አንድ ወጣት ውድድሩን በብቃትና በጥንካሬ አሸንፎ ጨርሷል። ደጋፊዎቹ በከፍተኛ ሁኔታ ይጮሃሉ። በተመልካች ወንበር ላይ ያሉ ልጃገረዶች ስሙን የተጻፈውን ሰሌዳዎች ያወዛውዛሉ። በዚያ ህንፃ ውስጥ እሱ በጣም ተወዳጅ ሰው መሆኑ በግልጽ ይታወቃል። ስሙ ኡንሆ ይባላል። የአርኪቴክቸር ተማሪ፣ የኮመንዶ ክለብ ፕሬዝዳንትና በካምፓሱ ሁሉም የሚያውቀው ፊት ነው። ገና ስትገባ በፊት ያገኘችው ልጅ እሱ ነበር። ከዚያ በኋላ ሶሜሬ ከሱጁና ከሌሎቹ በርካታ ልጃገሮች ጋር የኮመንዶ ክለብን ትቀላቀላለች። አብዛኞቹ የተቀላቀሉት በኡንሆ ምክንያት እንደሆነ በግልጽ ይነገራል። በመጀመሪያ የልምምድ ወቅት ኡንሆ መሰረታዊ እንቅስቃሴዎችን ያሳያታል። ቀኝ እግርሽ ወደፊት፣ ሰይፉን እንዲያዥ፣ መካከለኛ አቋቋም፣ አሁን ወደ ራስ አካባቢ ሰንዝሪ ይላታል። ሶሜሬ እያንዳንዱ መመሪያ በጥንቃቄ ትከተላለች። ከዚያም እንቅስቃሴውን ታደርጋለች። ክፍሉ በሙሉ በድንገት ጸጥ ይላል። እሷ ባልተጠበቀ ሁኔታ በጣም ጎበዝ ናት። ሌሎች ተማሪዎች በድንጋጤ እርስ በርስ ይተያያሉ። ኡንሆ ትኩር ብሎ እያያት በእውነት የመጀመሪያሽ ነው ሲል ይጠይቃታል። ሶሜሬም እንደነሱ ተገርማ እኔ እኮ እንቅስቃሴ አይመቸኝም፣ ምን እንደተፈጠረ አላውቅም ትላለች። ኡንሆ ለብዙ ሰው የማይሰጠውን አድናቆት ይለግሳታል። ጥሩ ስራ ነው፣ ውጤቱን በጉጉት ጠብቃለሁ ብሏት ዝም ብሎ ይሄዳል። ከዚያ በኋላ ሶሜሬ የመጀመሪያውን እውነተኛ እርምጃ ለመውሰድ ትወስናለች። ከልምምድ በኋላ ኡንሆን ታገኘውና አብረው እራት መብላት እንደፈለገች ትጠይቀዋለች። ኡንሆ ለጥቂት ጊዜ በዝምታ ይመለከታታል። ከዚያም በጣም ተቻኩያለሁ፣ በሚቀጥለው ጊዜ በደንብ ስንተዋወቅ ይሻላል ብሏት እሷ ምላሽ ሳትሰጥ ጥሏት ይሄዳል። ሶሜሬ በድንጋጤ ደንዛ ትቀራለች። ወደ ፍቅር ግንኙነት ስራ አስኪያጇ ዞር ብላ ወዲያውኑ ሊወደኝ አይገባም ነበር፣ ለመሆኑ ይህ ቦይፍሬንድ ኦን ዲማንድ አይደለም እንዴ ስትል ታማራለች። ስራ አስኪያጇም በደጋ መንፈስ እዚህ ያሉት 900 ወንዶች ሁሉ ገና ከጅምሩ ይከተሉኛል ብለሽ አስበሽ ነበር? የቼሲው ገጸ ባህሪ የተጻፈው በዚያ መንገድ ስለሆነ ነው። አንዳንድ ቀጠሮዎች ከሌሎቹ ይከብዳሉ ስትል ትመልስላታለች። ሶሜሬ ነገሩን ለጥቂት ጊዜ ካሰላሰለች በኋላ ለነገሩ ጥረት ማድረግ ካለብኝ ከእውነተኛ ህይወት ምን ይለየዋል ትላለች። ስራ አስኪያጇም ወደ ሌላ ሰው መቀየር ትፈልጊያለሽ ስትል ትጠይቃታለች። ሶሜሬ ለሀፍታም ሳታቅማማ አይ ቆይ አልቀይርም ትላለች። ይልቁንም ሶሜሬ ሙሉ በሙሉ በነገሩ ላይ ለማተኮር ትወስናለች። በዚህም የሶሜሬ ዘመቻ ይጀምራል። በየቀኑ የተለያየ አቀራረብ ይዛ ክፍል ትመጣለች። አንድ ቀን ጸጉሯን ትለቀዋለች፣ በሌላ ቀን ደግሞ በስርዓቱ ታስይዘዋለች። እያንዳንዱ ሙከራ ኡንሆ ወደ እሷ እንዲመለከት የታለመ ነው። አንድ ቀን በትምህርት አዳራሹ ስታየው ወዲያውኑ አጠገቡ ትቀመጣለች። ቦታው ክፍት እንደሆነ ትጠይቀዋለች። እሱም ራሱን በአዎንታ ነቅንቆ ይመልሳል። ትንሽ እንዲጠጋላት ትጠይቀዋለች። እሱም ያደርገዋል። ፕሮፌሰሩ ስለ ጥንታዊ አርኪቴክቸር፣ ስለ አምዶችና ስለ ቤተ መቅደሶቹ አወቃቀር ማውራት ይጀምራል። ሶሜሬ ግን አንዲትም ቃል አትሰማም። ትኩረቷ በሙሉ አጠገቧ በተቀመጠው ሰው ላይ ነው። ትምህርቱ ሲያልቅ ሶሜሬ ኡንሆ ወደሚሄድበት ሁሉ ለመሄድ ትወስናለች። በኮመንዶ ልምምድ ወቅት ኡንሆ ሶሜሬን ለፊት ለፊት ግጥሚያ ይጋብዛታል። እሷም ትቀበላለች። እሱም በዚህ ጊዜ ያለሽን አቅም ሁሉ ተጠቀሚ ይላታል። እሷም ተስማማለች። ይዋጋሉ። ውድድሩ ሲያልቅ በውጤቱ ሰሌዳው ላይ ኡንሆ ተሸናፊ፣ ሶሜሬ አሸናፊ የሚል መልእክት ይበራል። በሚቀጥለው ትዕይንት የኮመንዶ ክለብ ለአዳዲስ ተማሪዎች የእንኳን ደህና መጣችሁ ድግስ ያዘጋጃል። ሁሉም ሰው እየጠጣ ጨዋታ እየተጫወተና በከፍተኛ ድምፅ እየሳቀ ነው።
ሶሜሬም ከሁሉም ጋር ትቀላቀላለች። መጠጦችን እየጠጣች ከአንጋፋ ተማሪዎች ጋር እየቀለደችና ከሁሉም ጋር እየተላመደች ነው። በዚህን ጊዜ ኡንሆ ይደርሳል። አጠገቧ የተቀመጠችውን ልጃገረድ ይመለከታል። ሶሜሬም በውስጧ ያችን ልጅ ገና ከጅምሩ አልወደድኳትም ነበር ትላለች። በኋላም ሶሜሬ ወደ ኡንሆ ጠረጴዛ ሄዳ ኡንሆ እወድሃለሁ ስትል በግልጽ ትናገራለች። ጠረጴዛው በሳቅና በጭብጨባ ይሞላል። ሁሉም የሰከረች ይመስላቸዋል። ኡንሆ ግን በረጋ መንፈስ ይመለከታትና ገና ሆኖ የተገናኘ ነው፣ በደንብ አታውቂኝም ይላታል። ድምፁ ምንም አይነት ጭካኔ የለበትም፣ ዝም ብሎ እውነታውን መናገር ነው። ሶሜሬ ግን ይህንን እንደ አለመቀበል ሳይሆን እንደ መገዳደር ትቆጥረዋለች። ከድግሱ በኋላ ሁለቱም አብረው ወደ ካምፓስ መመለስ ይጀምራሉ። ምሽቱ ጸጥ ያለ ነው። ከዚያም በድንገት ዝናብ መዝነብ ይጀምራል። ሁለቱም በአንድ ላይ እየሳቁ መሮጥ ይጀምራሉ። በሰከንዶች ውስጥም ሙሉ በሙሉ ይርሳሉ። ልብሶቻቸው በውሃ በስብሰዋል። በመጨረሻም ከተማሪዎቹ መኝታ ቤት አቅራቢያ መጠለያ ያገኛሉ። ሶሜሬ በዚያ ሁኔታ ወደ ቤተ መጻሕፍት መሄድ እንደማይችል ትነግረዋለች። መጀመሪያ ልብሱን ማድረቅ እንዳለበትና የሚያደርቅበት ቦታ እንደምታውቅ ትነግረዋለች። ከዚያም ወደ ልብስ ማጠቢያ ክፍል ትወስደዋለች። በልብሱ ማጠቢያ ክፍል ውስጥ ኡንሆ የረጠቡ ልብሶችን ማድረቂያ ማሽን ውስጥ ይከታቸዋል። ከዚያም መሄድ እንዳለበት ይናገራል። ሶሜሬ ግን ትኩር ብላ ያየችው አልፈልግም፣ ካንተ ጋር እዚህ መቆየት ነው የምፈልገው ኡንሆ ትለዋለች። እሱም ለረጅም ጊዜ ዝም ብሎ ይመለከታታል። በመቀጠልም አንቺ የተለየሽ ነሽ ካለ በኋላ በለሰለሰ ድምፅ በጣም ደፋር ነሽ አይደል ይላታል። ንግግሩ ቅሬታ የለበትም። ከመሄዱ በፊትም ጠጋ ብሎ ጉንፋን እንደይዝሽ በማለት በቀስታ ይነግራታል። ከጥቂት ቀናት በኋላ ሶሜሬ በቤተ መጻሕፍት ውስጥ በዝምታ ተቀምጣለች። ቀና ስትል ኡንሆ በአቅራቢያዋ እንዳለ ታስተውላለች። እሷ ያየችው መሆኑን ሲረዳ ወደ እሷ ይመጣል። ለጥቂት ጊዜ ቆም ብሎ ምግብ በልተሻል ሲል ይጠይቃታል። ሶሜሬም ራሷን በመነቅነቅ አልበላሁም ትላለች። እሱም እንግዲያውስ እንሂድና እንብላ ይላታል። ሁለቱም ወደ አንድ ትንሽ ምግብ ቤት ሄደው ፊት ለፊት ተቀምጠው እየተጫወቱ ሲበሉ በጣም ደስተኛ ይመስላሉ። በኋላም ሁለቱም በአንድ አርኪቴክቸር ፕሮጀክት ላይ አብረው መስራት ይጀምራሉ። ሶሜሬም ቀስ በቀስ የስራው አካል ትሆናለች። ወረቀቶቹን በጠረጴዛ ላይ ዘርግተው ጎን ለጎን ተቀምጠዋል። ኡንሆ አንድ ነገር ስሎ ያሳያታል። እሷም ራሷን ዘንበል አድርጋ እውነተኛ አስተያየቷን ትሰጠዋለች። በዚህ መልኩ ብዙ አስደሳች ጊዜያትን አብረው ያሳልፋሉ። ይህ በእንዲህ እንዳለ በእውነተኛው ዓለም በኔሞ ቢሮ ውስጥ ነገሮች እንደቀጠሉ ናቸው። ዳይሬክተሩ ሶሜሬን ቢሮ ጠርቶ ሶንግ እንደደወለች ይነግራታል። የሁለት ሳምንት ረፍት ካላገኘች በቀብሬ ላይ ትገኛለች ማለቷን ይገልጽላታል። ከዚያም ዳይሬክተሩ ያልተጠበቀ ነገር ይጨምራል። ጥሩ ስራ ነው፣ የመጨረሻውን ክፍል ወድጄዋለሁ፣ እንዲህ ቀጥይበት ይላታል። ሶሜሬ ምላሽ እንኳ ሳትሰጥ የረፍት ፍቃድ ይሰጣታል። በኋላም ለጓደኛዋ ትነግራታለች። እሷም ወዲያውኑ ወደ ጄጁ ደሴት እንድትሄድ ትመክራታለች። ሶሜሬ ግን ራሷን በመነቅነቅ አትስማማም። በሚቀጥለው ትዕይንት ሶሜሬ ከቀድሞ ፍቅረኛዋ ሴጁን ጋር ለምሳ ትገናኛለች። በጨዋታው መሃል ሶሜሬ በድንገት ወደ 20 ዓመትህ መመለስ ብትችል ምን ለማድረግ ትፈልጋለህ ስትል ትጠይቀዋለች። ሴጁን ሁለቱንም የሚያስቅ አስቂኝ መልስ ይሰጣታል። ሶሜሬን ግን ለራሷ ጥያቄ በቁም ነገር ትመልሳለች። ሕይወቴ ሙሉ በሙሉ የተለየ እንዲሆን ፈልጋለሁ። አሁን ካለሁበት ተቃራኒ አንድ ሰው ከወደድኩት በቀጥታ ሄጄ እነግረዋለሁ፣ የበለጠ ንቁ ሆናለሁ ትላለች። ሴጁንም 20 ዓመትሽ እያለሽ እኮ በጣም ንቁ ነበርሽ ይላታል። ሶሜሬ ግራ ተገብታ ስታየው ሴጁን በወቅቱ እሱ ናኦሚ የተባለች ልጅ ይወድ እንደነበርና ሶሜሬ ግን እሱ የእሷ እስኪሆን ድረስ በንቃት ተከታትለው እንደነበር ያስታውሳታል። ሶሜሬ ይህንን ሙሉ በሙሉ ረስተው ነበር። መጀመሪያ እሱን የፈለገችው እሷ ነበረች። ሶሜሬ በዝምታ ትቀራለች። ታዲያ እንዴት እንዲሆንኩ ትላለች። ሴጁም ከኔ ጋር ለረጅም ጊዜ መቆየትሽ ለወጠሽ ሲል ይመልስላታል። ከዚያ በኋላ የቢሮ ቡድን ለራት ግብዣ ይወጣል። ከዮንግናምም አብሮ በመገኘቱ ሁሉም ይገረማሉ። ምክንያቱም እሱ በእንዲህ ያሉ ስብሰባዎች ላይ አይገኝም ነበር። እሱም ዛሬ ምሽት ወደ ቤት መሄድ ትንሽ ደስ ስላላለኝ ነው ይላታል። ራት ሲያልቅ እሱና ሶሜሬ በአንድ ላይ ከምግብ ቤት ይወጣሉ። ወደ ቤት እየሄደች እንደሆነ ይጠይቃታል። እሷም ራሷን ትነቀንቃለች። ከዚያም በድንገት አይ የፍቅር ቀጠሮ አለኝ ትላለች። ኪዮንግናምም እንግዲያውስ መልካም የፍቅር ቀጠሮ ይሆንልሽ ይላታል። እሷ ሲሄድ ትመለከተዋለች። ነገር ግን ሶሜሬ በቀዝቃዛው መንገድ ላይ ብቻዋን ቆማለች። የፍቅር ቀጠሮ በእውነት አእምሮሽን ስተሻል እያለች ለራሷ እያወራች መራመድ ትጀምራለች። በሚቀጥለው ትዕይንት ቤት ውስጥ እያለች የስልኳ መብራት ይበራል። የቪዥዋል ዲዛይን ክፍል የግሩፕ ቻት አዲስ መልእክት መጥቷል። ናኦሚ የዲጂታል የሰርግ ጥሪ ካርድ ልካለች። የሴጁን እና የናኦሚ የሰርግ ስነስርዓት ህዳር 23 ቀን 2025 ዓ.ም ይላል። ግሩፑ ወዲያውኑ በእንኳን ደስ አላችሁ መልእክቶች ተሞላ።
ከጥቂት ደቂቃዎች በኋላ ጆን ለሶሜሬ የግል መልእክት ላከችላት። ይቺ ልጅ አብዳለች፣ አንቺ በዛ ግሩፕ ውስጥ እንዳለች ታውቃለች እኮ ስትል በቁጭት ጠየቀቻት። ሶሜሬ በስክሪኑ ላይ ያለውን የጥሪ ካርድ ዝም ብላ ትመለከታለች። ብዙም ሳይቆይ ስልኳ ይጮሃል። ሴጁን ነው። ስልኩን ታነሳለች። እሱም ናኦሚ ጥሪውን ስትለጥፍ አንቺ ምን ያህል ሊረብሽሽ እንደሚችል ሳትታስብ ቀርታ ሊሆን እንደማይችል በመንገድ ይቅርታ ይጠይቃታል። የሶሜሬ ድምፅ ግን የረጋና የማይናወጥ ነበር። ከሌላ ከማንኛውም የጥሪ ካርድ የተለየ አይደለም ትላለች። ሴጁን እፎይታ ተሰምቶት ደህና በመሆንሽ ደስ ብሎኛል ይላል። ሶሜሬ ግን አሁን መዝጋት አለብኝ ብላ ስልኩን ታቋርጣለች። ከዚያም ያለምንም ማስጠንቀቂያ ትዝታዎች እየተቆራረጡ ይመጣሉ። ወጣቱ ሴጁን ለመጀመሪያ የሥራ ቀኗ በሚያምር ሁኔታ ለብሶ ከፊቷ ቆሟል። አላምርም ይላታል። እሷም ትስቃለች። በዚያን ጊዜ በመካከላቸው ያለው ነገር ሁሉ ብሩህና አዲስ ነበር። ነገር ግን ሌላ የጨለመና የከበደ ትዝታ ይከተላል። በሌላ ምሽት ሴጁን እጇን ይዞ እንዳትሄድ ይጠይቃታል። የሶሜሬ ድምፅ በህመም ተሞልቶ ማና አንተ ትለዋለች። ሴጁን በቀስታ ይመልሳል። ምናልባት መጀመሪያ የተናገርኩት እኔ ልሆን እችላለሁ፣ ግን ነገሮች እንደተለወጡ ሁለታችን የምናውቅ ነበር። ሶሜሬ ራሷን በመነቅነቅ እኔ መቼም አልተለወጥኩም ትላለች። ለጥቂት ጊዜ ዝም ካለ በኋላ ሴጁን ሰዎች ይለወጣሉ። አሁን የሆንሽውን ሰው መውደድ ብችል ኖሮ ምናልባት ለዘላለም አብረን እንቆይ ነበር፣ ግን የምችል አይመስለኝም ይላታል። ያ ቅጽበት ሁሉም ነገር ያበቃበት ነበር። ወደ ቦይፍሬንድ ኦን ዲማንድ ዓለም ስንመለስ የኩምዶ ክለብ አዳዲስ ተማሪዎች ጉዞ ይጀምራል። ሶሜሬ በአውቶቡስ ውስጥ በዝምታ ተቀምጣለች። አእምሯ በድሮ ትዝታዎች ተሞልቷል። በውስጧ ከተለያየን ጀምሮ ስለ መጀመሪያዎቹ ቀናት አስቤ አላውቅም። ምክንያቱም አንተ ተለውጠህ ነበር። ምክንያቱም በመለያየታችን ሁሉም ነገር አብቅቶ ነበር። ምክንያቱም በመለያየታችን በጣም ጠላውህ ትልና ለጥቂት ጊዜ ቆይታ በቀስታ ትጨምራለች። ነገር ግን ወደዚህ መመለሴ ትዝታዎቹን እንደገና መጣቸው። የሚገርመው ግን አሁን አልጠላህም። አውቶቡሱ ቆምና ሁሉም ባንድ የሚያምር ሰፊ ቦታ ይወርዳል። ሰማዩ በላያቸው ላይ ተዘርግቷል። ሞቅ ያለ መብራቶች በሩቅ ይታያሉ። የመጀመሪያዎቹ ኮከቦችም መታየት ይጀምራሉ። ሶሜሬ ወደ ሰማዩ የጠቆመች ተወርዋሪ ኮከብ ስትል እንሆ በቅርብ ማየት ትፈልጊያለሽ አላትና ከጫጫታው ርቆ ወደሚገኝ ጸጥ ያለ ቦታ ይወስዳታል። እይታው በጣም ሰፊ ነው። የሌሊቱ ሰማይ በኮከቦች ተሞልቷል። ሶሜሬ በድንገት ትኩር ብላ ያየችው አሁን ትወደኛለህ ስትል ትጠይቀዋለች። እንሆ ዝም ይላል። እንደገና ድምጿን ቀነስ አድርጋ አሁንም እዛ ላይ አልደረስክም ትላለች። እሱ በቀጥታ አይመልስም። ዝም ብሎ አጠገቧ ይቀመጣል። ከዚያም ሶሜሬ ያላሰበችውን ጥያቄ ትጠይቃለች። ሌላ ሴት ብታገባ እኔን ትረሳኛለህ? እንሆ በረጋ መንፈስ ይመለከታታል። ሰው ሲያገባ ትዝታውን አያጣም። ሁሉም ነገር እንደሚያስታውስ እርግጠኛ ነኝ ይላል። እሷን በመከተል ታዲያ እንዴት ነው የምታስታውሰኝ? በመጨረሻ እንደነበርኩት ወይስ በመጀመሪያ እንደነበርኩት ትላለች። እንሆ ሙሉ በሙሉ ወደ እሷ ዞሮ ሁለቱንም አንቺ ነሽ፣ መጀመሪያም ሆነ መጨረሻውን ሁሉንም አስታውሳለሁ ይላታል። ሶሜሬ ዝም ትላለች። ከዚያም ራሷን በመነቅነቅ እሺ ይበቃኛል ትላለች። በመካከላቸው ይህ የፍቅር ትዕይንት እንደተፈጠረ ሁሉም ነገር ተለወጠ። የሲስተም መልእክት ከፊቷ ይበራል። ሚስ ሶሜሬ የቦይፍሬንድ ኦን ዲማንድ አንድ ወር ነፃ ሙከራ ተጠናቋል። ሶሜሬ ይህንን ስታይ ደንዛ ትቀራለች። ከዚያም ወዲያውኑ ትደነግጣለች። እንዲህ መሆን የለበትም ስትል ለሲስተሙ ትናገራለች። በዚያው ቅጽበት ሶሜሬ ወደ እውነተኛው ዓለም ተመልሳ በዝምታ ብቻዋን ተቀምጣ ትነቃለች። ለጥቂት ጊዜ የኡንሆ ስም በቀስታ ትጠራዋለች። ምንም እንኳ እሱ እንደሌለ ብታውቅም ከአንድ ወር በኋላ ሶሜሬ ወደ መደበኛ ህይወቷና ስራዋ ትመለሳለች። በኔሞ ውስጥ ነገሮች በጥሩ ሁኔታ እየሄዱ ነው። የኩባንያው የዌብ ልብ ወለዶችም ከፍተኛ ተፈላጊነት አላቸው። በቡድኑ ስብሰባ ወቅት ዳይሬክተሩ አንድ አዲስ ነገር ያበስራል። የዘንድሮ ዓመታዊ የጽሑፍ ውድድር አደረጃጀት የተለየ ይሆናል። ቡድኖች የፈለጉትን ዘውግ ከመምረጥ ይልቅ ዳይሬክተሩ ራሱ ይመድባቸዋል። በመቀጠልም ዳይሬክተሩ የፍቅር ታሪክ ዘውግ የተመደቡትን ይፋ አደረገ። እነሱም ሶሜሬና ፓርክ ኪዮንግናም ናቸው። ስማቸው አብሮ ሲጠራ ሁለቱ እርስ በርስ ታይተው ወዲያውኑ ፊታቸውን ይዞራሉ። ከስብሰባው በኋላ ቡድኑ ለራስና ለመጠጥ ይወጣል። ከስራ ባልደረቦቻቸው አንዷ በድንገት ለሶሜሬ የብላይንድ ዴት እንድታዘጋጅላት ሀሳብ ታቀርባለች። የልጁን ፎቶ እያሳየች ወጣትና ቆንጆ እንደሆነ ትነግራታለች። ሌሎችም በነገሩ ተደስተው ሶሜሬን ማበረታታት ይጀምራሉ። ሶሜሬ ግን በትህትና ትቃወማለች። በዚያው ቅጽበት ኪዮንግናም ግን ቀድሞውኑ የፍቅር ግንኙነት ጀመረሽ አይደል እንዴ ሲል ይጠይቃታል። እሷም ያ ዝም ብሎ እንደነበርና ምንም አይነት የፍቅር ግንኙነት እንዳልነበረ በፍጥነት ታስረዳለች። ከራት በኋላ ሶሜሬና ኪዮንግናም ታክሲ እየፈለጉ አብረው መራመድ ይጀምራሉ።
በመንገዳቸው ላይ ኪዮንግራም ከእሷ ጋር የፍቅር ታሪክ ውድድሩን ለመዳኘት በጉጉት እንደሚጠብቅ ይነግራታል። ሶሚሬ አብረው እንደሚመደቡ ቀድሞኑ ያውቅ እንደነበር ትጠይቀዋለች። እሱ ግን እንደማያውቅ ይነግራታል። ብዙም ሳይቆይ በመንገዱ መጨረሻ ላይ 2 ታክሲዎች ይመጣሉ። ኪዮንግራም የመጀመሪያውን ታክሲ እንድትወስድ ይነግራታል። ሶሚሬ ወደ ውስጥ ገብታ ለሾፌሩ አድራሻዋን ትነግረዋለች። ሾፌሩ ግን ወደ ኢንቾን ብቻ እንደሚሄድ ይነግራታል። ሶሚሬ ምላሽ እንኳን ሳትሰጥ ታክሲውን መንቀሳቀስ ይጀምራል። በዚያው ምሽት ጂዩን ትደውላታለች። ለነገ የተቆረጠውን የዳዮንግ ቤት ምርቃትና ግብዣን እንዳትረሳ ታስታውሳታለች። ጂያን እንዳትዘነጋ በድጋሚ ታስጠነቅቃታለች። በማግስቱ ጠዋት ሶሚሬ ለቤት ምርቃ ስጦታ ለመግዛት ትወጣለች። በድንገት አንድ ትልቅ ስብሰባ ታስተውላለች። መጀመሪያ የታዋቂ ሰዎች ዝግጅት ይመስላል። ነገር ግን ቀረብ ብላ ስታይ አንድ ምልክት ትመለከታለች። ቦይፍሬንድ ኦን ዲማንድ ፓፕ አፕ ስቶር ይላል። ሚንዮንግ በድንገት ሶሚሬን በስብሰባው ማሊያትና ሰላም ይላት በፍጥነት ወደ ውጭ ይወጣል። ሚንዮንግ ሱቁን ሊያስጎብኛት ቢሞክርም ሶሚሬ ዝም ብላ እያለፈች እንደሆነ ትነግረዋለች። በመቀጠልም አፑን እየተጠቀመችበት እንደሆነ ይጠይቃታል። ሶሚሬም የነፃ ሙከራ ካለቀ በኋላ መጠቀም እንዳቆመች እውነቱን ትነግረዋለች። ሚንዮንግ ተገረመ። የሰጠችው አስተያየት በጣም ጥሩ ስለነበርና መሳሪያውንም በስጦታ ስለሰጣት በእርግጠኝነት ትመዘገባለች ብሎ አስቦ ነበር። ሶሚሬ ለስጦታዋ መስገና ግን በቅርብ ጊዜ እውነተኛ ህይወቷ በጣም ስራ እንደበዛበት ትገልጽለታለች። በኋላም ጂያን እንደገና ትደውላለች። በዚህ ጊዜ ድምጿ ጭንቀት ይታይበታል። ዛሬ በዳንዮንግ ቤት አንድ ተጨማሪ እንግዳ እንደሚኖርና እሱም ዲዮንግ የሚያውቀው ልጅ እንደሆነ ትናገራለች። በሌላ አነጋገር ለሶሚሬ በድብቅ የብላይንድ ዴት አዘጋጅተውላታል። ሶሚሬም በቀላሉ ጥሩ አድርጋቸዋል ስትል ትመልሳለች። ብዙም ሳይቆይ የቤት ምርቃቱ ድግስ ይጀምራል። የብላይንድ ዴት ቀጠሮዋ የሆነው ሚንጊዩ በቦታው ተገኝቷል። ለሶሚሬም ልዩ እንክብካቤ ያደርግላታል። በመቀጠልም ቡድኑ የመጠጥ ጨዋታ መጫወት ይጀምራል። ድባቡም ይበልጥ ደማቅ ያለና ዘና ያለ ይሆናል። ሶሚሬ በአብዛኛው ዙር ባልተጠበቀ ሁኔታ አሸናፊ ትሆናለች። ይህም በሁሉ ዘንድ ሳቅን ይፈጥራል። በዚያው ምሽት ድግሱ ካለቀ በኋላ ሚንጊዩ ሶሚሬን ወደ ውጭ ይሸኛታል። በጣም ጥሩ ጊዜ እንዳሳለፈ ይነግራታል። እሷ ትንሽ አይን አፋር ብትመስልም እሱ ግን ከእሷ ጋር በጣም ዘና እንዲል እንዳደረገችው ይገልጽላታል። በጣም ደግና እንዲያውም ቆንጆ እንደሆነች ይነግራታል። ከዚያም ሶሚሬ ስለሱ ምን እንደምታስብ ይጠይቃታል። ሶሚሬም በትህትና ምሽቱን እንደወደደችው ትመልሳለች። እሱ እንደገና እንዲገናኙ ጠይቃትም እሷ ግን በግልጽ አትስማማም። ደናደር ካለችው በኋላ ዞር ብላ ብቻዋን ትሄዳለች። ከዚያም ሶሚሬ ታክሲ ለመጥራት ትሞክራለች። ነገር ግን በአቅራቢያዋ ምንም ታክሲ አይገኝም። ስልኳን ደጋግማ ብትመለከትም ምንም መረጃ የለም። በዚያው ቅጽበት በምናባዊ ዓለም የነበራት ፍቅረኛ ታስታውሳለች። ስለሱ ስታስብ ደስታ ይሰማታል። ነገር ግን እሱ እውነተኛ እንዳልሆነ ታውቃለች። በሚቀጥለው ትዕይንት ቤት ውስጡና የምናባዊ ዓለሙን ምዝገባ ትወስድ ወይስ አትውሰድ የሚለውን መወሰን አቅቷታል። ራሷን ደጋግማ ትጠይቃለች። የእውነተኛ ህይወት የፍቅር ግንኙነት ከምናባዊ ጋር መወዳደር ትጀምራለች። በእውነተኛ ህይወት ለፍቅር ቀጠሮ በወር ከ500 ሺህ ወን ያነሰ አታጠፋም ነበር። በምግብና በስጦታ አልፎ አልፎ በጉዞዎች መካከል ወጪው ሁልጊዜ ከዚያ በላይ ይሄዳል። በተመሳሳይ መልኩ ብዙ ጥያቄዎችን ለራሷ ታቀርባለች። ነገር ግን በጣም አስፈላጊው የመጨረሻው ጥያቄ ነው። ቦይፍሬንድ ኦን ዲማንድ በእውነት የበለጠ ደስተኛ ያደርገኛል? ከጥቂት ዝምታ በኋላ በቀስታ አዎ ስትል ትመልሳለች። ሶሚሬ በስልኳ ላይ ያለውን የምዝገባ ስክሪን ትመለከታለች። መሰረታዊ እቅድ በወር 500 ሺህ ወን ነው። ስለ ሁሉም ነገር ካሰበች በኋላ አንድ የመጨረሻ ጥያቄ ለራሷ ታቀርባለች። ነገሩ እንዲህ ከሆነ አፑን ላለመጠቀም በእውነት ምን ምክንያት አለ? ከዚያም ሳታቅማማ ቁልፉን ትጫናለች። ክፍያው ተጠናቋል። ብዙም ሳይቆይ ሶሚሬ የመሳሪያውን ቀለበት በራሷ ላይ አድርጋ የማስነሻ ቁልፉን ትጫናለች። አይኖቿን ስትከፍት ራሷን በአንድ የሚያምር የቅንጦት አፓርታማ ውስጥ ታገኘዋለች። ለጥቂት ጊዜ በአድናቆት ዙሪያዋን ትመለከታለች። ቦታው ሰፊ፣ ዘመናዊና ለስላሳ መብራቶች የሞሉበት ነው። ልክ እንደ ከፍተኛ ሆቴል ይሰማል። በዚያ ቅጽበት ሆኢ በድንገት ከበስተጀርባዋ ብቅ ብላ ሰላም ትላታለች። ሶሚሬ ብደነግጥም ወዲያውኑ ሆኢ አሁንም ታስታውሳት እንደሆነ ትጠይቃታለች። ሲስተሙ ትውስቷን አጥፎት እንደሆነ ትጠራጠራለች። ሆኢ ትንሽ ተቀይማ ደደብ መስልሻለሁ እንዴ ስትል ትጠይቃታለች። ሆኢ ይህ አፓርታማ አሁን በቦይፍሬንድ ኦን ዲማንድ ዓለም ውስጥ የሶሚሬ የግል ቤት እንደሆነ ትገልጽላታለች። ቀደም ሲል ከቾይሲው የተቀበለችውን እንደ ልብስ ያሉ ልዩ ነገሮች እዚህ ይቆያሉ። ሌሎቹ ነገሮች ሁሉ ግን በአዳዲስ እቃዎች በየጊዜው ይታደሳሉ። ሶሚሬ በአፓርታማ ውስጥ በቀስታ እየተዘዋወረች በቅንጦት እጅግ ትገረማለች።
ጉብኝቱን ካጠናቀቁ በኋላ ሆኢ በረንዳው ላይ ያለውን እይታ ታሳያታለች። ከዚያውኑ መላው ከተማ በየአቅጣጫው በሚያምር ሁኔታ ይታያል። አዲስ የፍቅር ቀጠሮ ከመጀመሯ በፊት ሶሜሬ ሆኢን አንድ ውለታ ትጠይቃታለች። ከኡንሆ ጋር የነበራት የመጨረሻ ቅጽበት በጣም ወሳኝ ቦታ ላይ እንደተቋረጠ ታስረዳታለች። ስለዚህ ከዛው ትዕይንት ቀጥላ እሱን እንደገና ማግኘት ትፈልጋለች። ሆኢ ግን ወዲያውኑ ራሷን በመነቅነቅ አይቻልም ትላታለች። ሶሜሬ በድንጋጤ ለምን ስትል ትጠይቃታለች። ሆኢም በእርጋታ አንድን የተለየ ሰው መርጦ ማገናኘት የሚቻለው በወር 1 ሚሊዮን ወን በሚያስከፍለው ፕሪሚየም እቅድ ብቻ እንደሆነ ትገልጽላታለች። ሶሜሬ የተመዘገበችበት መሰረታዊ እቅድ ሲስተሙ በዘፈቀደ ነገሮች እንዲመረጥላት ብቻ ነው የሚፈቅደው። ሶሜሬ በዋጋው ደንዝዛ ይህ እኮ የማይታመን ነው ስትል ታማራለች። ሆኢ ግን ትከሻዋን ሰብቃ ብዙ አታስቢበት ትላታለች። ከሁንኦ እና ከቹሲው ውጭ አሁንም በመቶዎች የሚቆጠሩ ወንዶች በሲስተም ውስጥ እንደሚገኙ ታስታውሳታለች። ሆኢ ፈገግ ብላ በቀጣዩ ዴት እንድትደሰት ትነግራታለች። እናም ሶሜሬ ቀጣዩን ምናባዊ የፍቅር ቀጠሮ ለመጀመር ትዘጋጃለች። ሶሜሬ በአንድ ምናባዊ ቀጠሮ ትዕይንት ውስጥ ትነቃለች። በአንድ የንግድ አውሮፕላን ውስጥ የአየር መንገድ ተናጋጅ ልብስ ለብሳለች። በድንገት በረራው አደገኛ ይሆናል። አንድ መንገደኛ ሽጉጥ ያወጣል። አውሮፕላኑም ይናወጣል። ቤይ ሄኑ የተባለ ወኪል አስቸኳይ ሁኔታው እየተቆጣጠረው ነው። ሲስተሙ ሶሜሬ ሶስተኛ ቀጠሯን በመጀመሯ እንኳን ደሳለሽ መልእክት ያስተላልፋል። ሶሜሬ በዙሪያዋ ያለውን ሁከት እያየች ስለ አፑ የምርት ጥራት ትቀልዳለች። ብሔራዊ መረጃ አገልግሎት በእውነት ትላለች። እንዲህ ያለ አደገኛ ሁኔታ በማየቷ ስለፈራሽ ከቀጠሮ ትወጣለች። ቀጣዩ ትዕይንት ይጀምራል። ሶሜሬ ራሷን በአንድ ሆስፒታል ውስጥ ኢንተርን ነርስ ሆና ታገኘዋለች። አንድ ከፍተኛ ሐኪም ኮሪደር ላይ እየጮህባት ነው። እሱ በጣም ገለፍተኛና የተበሳጨ ነው። ከዚያ በኋላ ግን በድንገት ለአንድ ሳምንት ያህል ሲወዳት እንደነበርና የእሷን ምላሽ ለመጠበቅ ትዕግስት እንደሌለው ያናዝዛል። ስሜቱንም በድራማዊ ሁኔታ ይገልጻል። ወደ ገነት ደሴት አብሮኝ እንዲሄድ የምፈልገው ሰው ሶሜሬ ናት ይላል። ትዕይንቱ ወደ ፍርድ ቤት ይቀየራል። አንድ አቃቢ ሕግና አንድ ዳኛ በሕጋዊ ክርክር ፊት ለፊት ተፋጠዋል። አቃቢ ሕጉ በድንገት ዛሬ ምሽት ስራ ይኖርሻል ሲል ይጠይቃታል። ዳኛዋ በረጋ መንፈስ እዚህ ቦታ ፍቅር ከሕግ በላይ ነው ስትል ትመልሳለች። ከዚያም ሌላ የትዕይንት ለውጥ ይከሰታል። በዚህ ጊዜ ሶሜሬ ታዋቂ ተዋናይት ናት። እናም ከራሷ የግል ጠበቃ ጋር በፍቅር ትወድቃለች። በተመሳሳይ መልኩ በቦይፍሬንድ ኦን ዲማንድ ውስጥ በሌላ ቀጠሮ ትደሰታለች። በጣም ደስተኛም ትመስላለች። ከዚያም የአይዶል ትዕይንት ይታያል። የአይዶሉ ስም ጄ ፓርክ ይባላል። ወዲያውኑ አዲስ መልእክት ይበራል። እሱም ከጄ ፓርክ ጋር የሚደረግ የሚስጥራዊ የፍቅር ቀጠሮ ግብዣ ነው። ሶሜሬ ሳታቅማማ ግብዣውን ትቀበላለች። በሚቀጥለው ትዕይንት በእውነተኛው ዓለም ሶሜሬና ኪዮንግናም በአንድ ካፌ ውስጥ ይታያሉ። ሶሜሬ እንደተለመደው አንድ ቡና ብቻ ትገዛለች። ሁልጊዜ 2 ቡና የሚገዛው ኪዮንግናም ዛሬ አንድ ብቻ መግዛቱን ታስተውላለች። እሱም በረጋ መንፈስ ዛሬ ተጨማሪው ቡና ስላላስፈልገው እንደሆነ ቢገልጽም ዝርዝር ምክንያት ግን አይሰጥም። በቢሮ ውስጥ የሥራ ባልደረባዋ ሄቤን በብላይንድ ቀጠሯ ትበሳጭታለች። ልጁ እንኳን ለልደትሽ አደረሰሽ እመቤት የሚል መልእክት ብቻ ልኮ እንደገና ለመገናኘት አልጠይቃትም። ሁሉም በመልእክቱ ይስቃሉ። ሶሜሬ የሄቤንን ስልክ ቀምታ የመጀመሪያውን የጽሑፍ መልእክት ትልክለታለች። ሄቤን ብትደነግጥም ልጁ ወዲያውኑ ምላሽ ሰጥቶ በሳምንቱ መጨረሻ ለመገናኘት ይስማማል። ሶሜሬም አንዳንድ ጊዜ እኛ መጀመሪያ መሞከር አለብን ትላለች። በሚቀጥለው ትዕይንት በስራ ላይ ችግር ይፈጠራል። ደራሲዋ የክፍሉን ፋይል በመጨረሻ ሰዓት ትልካለች። ሶሜሬ ፋይሉን ትጭነዋለች። በኋላ ግን የአስተያየት መስጫው ስትመለከት በጽሑፍ ስህተት ምክንያት አንባቢዎቹ ተበሳጭተዋል። በአዲሱ ክፍል ላይ ቾይሲው ይቅርታ ስላስቸገርኳችሁ ግን ይችን ሴት እወስዳታለሁ በማለት ሲገባው በስተት ሌላ ትርጉም የሚሰጥ ቃል ተጽፏል። ሶሜሬ ለሶንግ መልእክት ትልካለች። ከእንግዲህ ሁልጊዜ ፋይሉን ከምሽት 1 ሰዓት በፊት ላኪ፣ እየጠየቅኩሽ አይደለም እየነገርኩሽ ነው ይላል። ከዚያም በሀፍረት ልሞት ነው የሚል መልእክት ጨመረች። ዩንሶንግ መልእክቱን አንብባ ለምንድነው በማለት ለምትጨቀጭቀኝ ብላ ትቆጣለች። ዩንሶንግ በአስተያየት መስጫው ላይ ንጉስ ሴጆንግ የሆናችሁ ይመስላችኋል እያለች እንደ ቋንቋ ባለሙያ ለሚሆኑት ተቺዎቹ በቁጣ ምላሽ ትሰጣቸዋለች። ከዚያ በኋላ ሶሜሬ እንደገና ወደ አፑ ትገባለች። በምናባዊ ዓለም ውስጥ አዲስ ታሪክ ይጀምራል። ሶሜሬ ዙሪያዋን ስታይ አንድ ድምፅ ትሰማለች። ኡንሆ ነው። እሱ ከበፊቱ በ10 ዓመት ገደማ አርጅቶ ይታያል። ለረጅም ጊዜ ይስጠብቃት እንደነበር በሚገልጽ አስተያየት ይመለከታታል። አንቺ ነሽ በጣም ቆየሽ እኮ ይላታል። በስክሪኑ ላይ ጸደይና አንቺ የሚል ጽሑፍ ይበራል። በመቀጠልም ይቀጥላል ይላል። ሶሜሬ ቃላቱን እያየች ለራሷ ምዝገባዬን እንዲራዘም እየተደረገ ተንኮል መሆኑን አውቃለሁ፣ ግን እሱን ካየሁት በኋላ እንደገና ተሸነፍኩ ትላለች። ሶሜሬ እያየችው በጣም ተለውጠሃል ኡንሆ ትለዋለች።
እሱም ተለውጫለሁ፣ አንቺም እንዲሁ 10 ዓመት ረጅም ጊዜ ነው ካለ በኋላ በቀስታ ግን አሁንም በጣም ታምሪያለሽ ይላታል። እሷም ፈገግ ትላለች። ይህ ምዕራፍ እዚህ ላይ ያበቃል። መልካም ጊዜ